ህዝቡን ኮንሰርት ነው የመዝሙር ድግስ ነው ብለህ ጠራህ። ከጠራህ በኋላ ድንገት በመካከል ጉዳዩ ኮንሰርት ብቻ ሳይሆን ሹመት ዜና ሰማን። እዛ ላይ ያንን ሹመት ዜና ለምን መደበቅ አስፈለገ? ለምንድነው ከኮንሰርት ጋር ሰበብ ተደርጎ ማድረግ የተፈለገበትና ምክንያት ወቀሳ ነበረብህና እሱ ማብራሪያ አለ። ለምንድነው የተጠራው? ህዝብ ለኮንሰርት ነው፣ ለመዝሙር ነው፣ ሊያመልክ የመጣ ህዝብ ነው። ሹመት ሊያስተናግድ ሊሰማ አይደለም። ባላወቀበት ሁኔታ እኔም እጄን አንስቼ ብያለሁ ሲባል አንተን ያልከውም በእግዚአብሔርና በሰው ፊት ምናምን ብዬ አብሬ ብያለሁ። ገብቷል? እኛ አምልከን ወደ ጌታ ልናመልክ የተጠራ ነው ሰው ወደ አንተ ሁሉ አዘረጋችሁ። አንተም አትጠይቀኝም ነበር በጓዳ ተሹሜ ቢሆን አትጠይቀኝም። በአደባባይ ነው እድገት ምናምን እኮ አይደለም። ከዘማሪነት ወደ ሰባኪነት ወደ እድገት አይደለም። እንደውም ኃላፊነት ቀንበር ነው የተጫነ። የቴዎድሮስ ታደሰ ሚኒስትሪ ተቃውሞ አስነሳ ይላል። ስምን እንጂ ጸጋን መውሰድ አይቻልም። ቴዎድሮስ ታደሰ ወደ ጌታ የሄዱትን የወንጌላዊ ዶክተር ገብሩ ወልዴ የነበረን ራእይ ከነስም ኮርጆ የኔ ነው ማለቱ ተቃውሞ አስነስቶበታል። ኮርጃ ኦርቶዶክስ ቤተክርስቲያን ነው ወደ ፕሮቴስታንት የመጣ ጌታን ስታገኝ ቤተሰቦችህም አይ ቲንክ ባለ መረጃ የመጀመሪያው ሰው ይመስለኛል። ኦርቶዶክስ ቤተክርስቲያን ወደ ፕሮቴስታንት ይመጡና ኦርቶዶክሳውያንን እርገጠው የሚባል ቋንቋ አለ። ከፕሮቴስታንት ወደ ኦርቶዶክስ ይሄዱና ፕሮቴስታንት እርገጥ። በሁለቱም ሳይድ ነው። በሁለቱም ሳይድ አለ። ያንተ እይታ ምንድነው ስለ ኦርቶዶክሳውያን? እኔ በጣም ይገርመኛል። አንዳንዶቹ እንዲህ በግላጭ ይበላሉ፣ አንዳንዶቹ ባይበሉባ ይባላል። አይበሉባ እየበሉ ነው ግን ባይበሉባ ነው። እኛ ዘይት አንሸጥም ውሃ አንሸጥም እነከሌ ይሸጣሉ ይሉና እነሱ ጋር ስትሄድ መጽሐፍ እናንተን ይሸጣል። አየህ ሁለቱም እየበሉ ነው፣ ግን እነዛን ሰድበው ነው እነዚህ የሚበሉ ያለ። እኔ ማልሄድባቸው ቸርች ናቸው ብዬም ማላስባቸው ብዙ አለ። ግን እዛ ውስጥ ብትገባ ኢየሱስ በዚህ ዘመን ቢኖር ጅራፍ ያነሳል ብዬ ማስበው እነዚህኞቹ ጋር የሃይማኖት መልክ ነው ያለው። መዝሙሩን ያወጡትና በዘፈን ያደርጉታል። ያኑን ምስሉን ሊትራሊ የእውነት ነው የሚመስለው። ዳንሱ አስራሽ ምቺው በጣም በስቷል። ለዚህ ነው ቅድም ያልኩ ሁለቱንም ባላንስ ማድረግ ግን በመንፈስ ቀርበ አያኬድ ልክ አይደለም። ይሄኛው ትባባል አውጥተ አስጥተ አትገርፍም። ለሰድቦ ለሰዳቢ አንድ አባባል አለ አይደለ? ከሰደበኝ አንደኛ የተነሳባህ አንተ ላይ የቢሮ አገልግሎት የሚባል ከየትኛው አሁን ለምሳሌ የምንድን ነው የጠበቃ ቢሮ ነው የንግድ ቢሮ ነው የምን ቢሮ ነው ብለው የሚያነሱ ሰዎች ስላሉ ከቸርች አንጻር ምንድነው ካውንስሊንግ ነው የሚሰጠው ቢሮ ምንድነው? ስድቡን የነገረኝ ይባላል። ተወዳጅነትን ለማትረፍ ነው ግን ልክ አይደለም። እድሜም ማተር ያደርጋል አይደል? ለትዳር እድሜ ደርሷል ነው አልፏል ነው? አይ ደርሷል እንጂ እሱ ገና ነው። እንግዲህ በተለይም ደግሞ ስትሾም አላገባህም። ከዛ አንጻር አንተ እንዴት ነው ሳታገባ ወደ ፓስተርነት የመጣው? የከተማ ልጅ ስለሆነ ፓስተርነትን መርጧል። ብዙ ከተለያዩ ክፍለ ሀገሮች ነው ነቢያት የሚመጡትና ይሄ ነገር ያንተ ሀሳብ አይደለም አይደል? እኔ ያየሁትን እኮ እውነት ነው። 6 ኪሎ ነው ተወልጄ ያደግኩት እንዳልከው የዚሁ አዲስ አበባ ልጅ። በዚህ ጊዜ እኔ ደግሞ በቅርቤ የነበረው በጣም ወደው ማከብረው እግዚአብሔር በኢትዮጵያ ምድር ትልቅ አድርጎ በቅባት ያስነሳው ቢሾፕ ነው። ቢሾፕ የኔ ብቻ ሳይሆን የ90 ቤት ያገለገልን ወጣቶች ሁሉ አሜሪካ ምቾት አለው።